የትግራይ ክልል ምክር ቤት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሰየመ። የፕሪቶሪያው ስምምነትም በይፋ ፈርሷል። የፌዴራል መንግስት ምላሽ ግን አሁን ድረስ እየተጠበቀ ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን መረጃዎች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የትግራይ ክልል ምክር ቤት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሰየመ። በህወሓትና በፌዴራል መንግስት የሚመራው የክልሉ ጊዜያዊ አስተዳደር የገቡበት ተቃርኖን ተከትሎ ህወሓት ሰሞኑን በተለያዩ የትግራይ ከተሞችና ወረዳ ምክር ቤቶች አስቸኳይ ስብሰባዎችን ሲያደርግ ቆይቷል። ስብሰባዎቹም በክልሉ በ2012 ዓ.ም በተደረገው ምርጫ የተመረጠው መንግስት ወደ ስልጣን እንዲመለስ ለማድረግ ያለመ እንደነበርም ነው የተገለጸው። በእነዚህ አስቸኳይ ስብሰባዎችም ነባሩና የተመረጠው መንግስት ወደ ስልጣን እንዲመለስ የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ የከተማና ወረዳዎቹ ምክር ቤቶች ማጸደቃቸው ይታወሳል። የትግራይ ቴሌቪዥን እንደዘገበው የትግራይ ክልል ምክር ቤት ስድስተኛ መደበኛ ስብሰባ የተካሄደው በህገ መንግስቱ መሰረት በተወካዮች ምክር ቤት አፈ ጉባኤና በተወካዮች ምክር ቤት ምክትል አፈ ጉባኤ አባላትና በተወካዮች ምክር ቤት አፈ ጉባኤ አባላት የስነ ምግባርና ስነ ስርዓት ደንብ መሰረት ነው። በዚህ መሰረት ምክር ቤቱ በፕሪቶሪያው ስምምነት መሰረት ታግዶ የቆየ የትግራይ ክልል መንግስት ወደ ስራ እንዲመለስ በሁለት ድምጽ ተአቅቦ በአብላጫ ድምጽ አጽድቋል። ቀጥሎም በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል አማካኝነት የቀረበውን የፕሪቶሪያው ስምምነት አፈጻጸምና አሁን ስላለው ሁኔታ ሪፖርቱን በማዳመጥ ሪፖርቱን በሙሉ ድምጽ አጽድቆታል። በምክር ቤቱ በጸደቀው አጀንዳ መሰረትም ፕሬዝዳንታዊ ምርጫ የተካሄደ ሲሆን ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው ቃለ መሐላን ፈጽመዋል። ደብረጽዮን በአንድ ተቃውሞ በሶስት ድምጽ ተአቅቦ በአብላጫ ድምጽ ነው ፕሬዝዳንት ሆነው የተሰየሙት። ምክር ቤቱ ደብረጽዮን ገብረ ሚካኤል እስከ ቀጣዩ የሥራ አስፈጻሚ ምክር ቤት ስብሰባ ድረስ አስፈላጊ ማስተካከያዎችን እያደረጉ ስራቸውን እንዲቀጥሉም የተወሰነ ሲሆን ይህም ውሳኔ በአንድ የተቃውሞ ድምጽ ጸድቋል ብሏል የትግራይ ቴሌቪዥን ዘገባ። ምክር ቤቱ ወይዘሮ ኪሮስ ጆይ የምክር ቤቱ አፈ ጉባኤና ወይዘሮ ሜሬት በርሃን የምክር ቤቱ ምክትል አፈ ጉባኤ ሆነው እንዲመረጡም አድርጓል። የትግራይ ክልል ምክር ቤት የተሰበሰበውና ውሳኔውን ያሳለፈው የፌዴራል መንግስት በ2015 ዓ.ም የተደረሰውን ስምምነት በማፍረሱ መሆኑ ተገልጿል። በዚህም ቀድሞም ህልውናው ያከተመ የነበረው የፕሪቶሪያ ስምምነት አሁን በይፋ አብቅቶለታል። የሌተናል ጄኔራል ታደሰ ወረደን ጊዜያዊ አስተዳደርነትን በአንድ ዓመት መራዘሙን አልተቀበልኩም ያለው ህወሓት ለደም አፋሳሹ የሰሜኑ ጦርነት አንዱ ምክንያት የሆነውን በ2012 ዓ.ም ጳጉሜ ወር በተካሄደው ምርጫ የተቋቋመውን ምክር ቤት ከዛሬ ሚያዝያ 27 ቀን 2018 ዓ.ም ጀምሮ ወደ ስራ መልሷል። በፕሪቶሪያው ስምምነት መሰረት በ2012 ዓ.ም ጳጉሜ ወር ላይ ህወሓት ያደረገው የትግራይ ክልል ምርጫ ህገ ወጥ እንደሆነ ታምኖበት ምርጫውም የፈጠረው ምክር ቤትና መንግስት እንዲፈርስ ከስምምነት ተደርሷል። ዛሬ ላይ ታደሰ ወረደ የስልጣን ጊዜያቸው በአንድ ዓመት ሲራዘምላቸው ግን በስምምነት ገድሎት የነበረውን ምርጫ ህይወት ዘርቶበታል። ዛሬ ላይ የትግራይን ፖለቲካ እዚህ ጡዘት ውስጥ የቀተተው በፌዴራል መንግስትም ሆነ በህወሓት በኩል የታዩ ክፍተቶች መሆናቸውን ያነሳሉ። የጠቅላይ ሚኒስትር አብይ አህመድ መንግስት የታደሰ ወረደን የስልጣን ጊዜ ሲያራዝም በፕሪቶሪያው የሰላም ስምምነት መሰረት ሳይሆን በ1995 ዓ.ም ወጣ በተባለውና በ2017 ዓ.ም ተሻሻለ በተባለው የፌዴራል መንግስት በክልሎች ጉዳይ ጣልቃ እንዲገባ በሚያዘው ህግ ላይ ተመስርቶ ነው። እነዚህ ሁለቱ ህጎችን ቢጨመቁ አሁን የተራዘመው የታደሰ ወረደን የስልጣን ዘመን አያራዝሙም። ህጎቹ ጠቅላይ ሚኒስትሩ የክልል ጊዜያዊ አስተዳደሮችን ለ2 ዓመት ከሾሙ በኋላ እንደ ሁኔታው ለ1 ዓመት ያራዝማሉ ይላሉ በድምሩ ሲታዩ። በዚህ ህግ መሰረት ጌታቸው ረዳ 2 ዓመት ተሾመ፣ ታደሰ ወረደ ደግሞ ለ1 ዓመት ተሾሙ። ስለዚህ የታደሰ ወረደ ሹመት የሚራዘምበት ሁኔታ ቀድሞ የህግ ማሻሻያ ያስፈልገው ነበር። ለዛም ይመስላል ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ለ1 ዓመት ተራዘመ ተብሎ በሚዲያ ተነገረ እንጂ ሹመታቸው ሳምንታት አልፎት ራሱ ደብዳቤ አልደረሳቸውም ነበር። ራሳቸው ታደሰም ባለፈው ሳምንት ሪዮት ሚዲያ ላይ ተጋብዘው ሹመታቸው ለ1 ዓመት መራዘሙን የሚያሳይ ደብዳቤ እንዳልደረሳቸውም ተናግረዋል። ነገር ግን ህወሓት በአንጻሩ አነስተኛ ሊባል የሚችል ይህን የፌዴራል መንግስት የህግ ክፍተትን እንደ መልካም አጋጣሚ በመጠቀም ራሱ ህገወጥነቱን አምኛለሁ ውድቅ መሆኑንም እስማማለሁ ያለውን የ2012 ዓመተ ምህረቱን ምርጫ የመሰረተውንና ደም አፋሳሽ ጦርነትን ከወለዱ ምክንያቶች አንዱ የሆነውን ምክር ቤትና የክልል መንግስትን ወደ ስራ አምጥቶ ፕሬዝዳንት ሾሟል። ለዚህም አንዱ ምክንያቱ ያለኛው እውቅናና ከኛ ጋር ምክክር ሳይደረግ የታደሰ ወረደ አስተዳደር ጊዜ ተራዘመ የሚል ነው። ሆኖም ጌታቸው ረዳ ወርዶ ታደሰ ወረደ እንዲሾሙ ከፍተኛ ጉትጎታን ሲያደርጉ የነበሩት እነዚሁ የህወሓት መሪዎች መሆናቸውን ያስተዋሉ ታዛቢዎች ዛሬ ላይ ጦርነት ድረስ የሚሄድ እንቅስቃሴን ማድረግ የለባቸውም ብለዋል። አሁን በጠቅላይ ሚኒስትር
ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት ምላሽ እየተጠበቀ ነው። ምክንያቱም በሳቸው የተሾሙት ታደሰ ወረደ እያሉ በትግራይ ምድር ሌላ ፕሬዝዳንት መጥቷል። እስካሁን ያለውን ነገር እያየ ዝም ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ዝም ያለው የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ ጣልቃ ግቡልኝ የሚል ጥያቄን ያቀርባል በሚል ነበር። ነገር ግን ታደሰ ወረደ እንዲህ የሚሉ አይመስሉም። ከዚህ ቀደም ተጠይቀውም እኔ ስልጣኑ ቢኖረኝም የፌዴራል መንግስት ጣልቃ እንዲገባ አልጠይቅም ብለው እንቅጩን ተናግረዋል። አሁን ነገሮች በጣም እየተወሳሰቡ ይመስላል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ከህወሓት አመራሮች ጋር ያላቸው ውጥረት መነጋገር እስካለ መፈለግ ደርሶ ነበር። ይህም ሄዶ ዛሬ ላይ ጦርነት ቀረሽ ውጥረት ተፈጥሯል። ህወሓት የፌዴራል መንግስት የተወሰዱ የትግራይ ግዛቶችን አላስመልስም አለ፣ ተፈናቃዮችም ወደ ቀያቸው አልተመለሱም የሚል አቋምን ይዞ ቀጥሏል። የፌዴራል መንግስት ደግሞ ህወሓት የተፈናቃዮችን ጉዳይ የፖለቲካ መጫወቻ አድርጎታል ሲል ይከሳል። አሁን ደግሞ ነገሩ ላይ የኤርትራ መንግስትም ከህወሓት ጋር በመወገን ገብቶበታል እየተባለ ነው። መጪው የትግራይ ሁኔታም አስፈሪ ሆኗል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የዚህን ዜና መሰማት ተከትሎ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት የልጆች ዕቃቃ ጨዋታን ያደረጉት ልጆችን ሊያስጨርሱ የወሰኑ ግለሰቦች ዛሬ ላይ ይህን ጨዋታ እየተሳሳቁ ደግመውታል። ልንስቅ ነው ልናለቅስ፣ እነዚህ ሳይባረሩ የትግራይ ህዝብ ሰላም አያገኝም ብለዋል። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተበላሸ የመጣ ሲሆን ትላንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የቃላት ጦርነቱ ከፍ ወዳለ ደረጃ ተሸጋግሯል። የሱዳን የውጭ ጉዳይ ሚኒስትር ሙሃዲን ሳሌምና የጦር ኃይሉ ቃል አቀባይ አሲም አዋድ አብድ አልዋሃብ በጋራ በሰጡት መግለጫ የተባበሩት አረብ ኤሚሬትና ኢትዮጵያ በጥቃቱ በቀጥታ እጃቸው እንዳለበት በይፋ ከሰዋል። የሱዳን ባለስልጣናት ጥቃቱን የፈጸሙት ድሮኖች ሻቸውን በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ማድረጋቸውን የሚያረጋግጥ ተጨባጭ የቴክኒክ መረጃ እንዳላቸው በመግለጽ በተለይም የኤምሬት ንብረት የሆነውና ኤስ88 የሚል መለያ ቁጥር ያለው ድሮን በኢትዮጵያ የአየር ክልል በኩል አልፎ ጥቃቱን መፈጸሙን አስታውቋል። ይህን ተከትሎም ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ሉዓላዊነቷን ለማስጠበቅ እስከ ቀጥተኛ ወታደራዊ ግጭት ሊያደርስ የሚችል እርምጃ ለመውሰድ ዝግጁ መሆኗን በማስጠንቀቅ ዛቻ ሰንዝራለች። ለዚህ ብርቱ ክስ ምላሽ የሰጠው የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የሱዳን መንግስት ያቀረበውን ወቀሳ መሰረተ ቢስና ሐሰተኛ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋ ላይ እንደተቆመችው የሱዳን ጦር ኃይሎች እያቀረቡት ያለው ክስ የራሳቸውን አጀንዳ ለማሳካት በሚንቀሳቀሱ የውጭ ኃይሎች ፍላጎትና ግፊት የሚከናወን እንጂ ተጨባጭነት የሌለው መሆኑን ገልጻለች። ከዚህም ባለፈ የኢትዮጵያ መንግስት ሱዳንን በምላሹ የከሰሰ ሲሆን ሱዳን የኢትዮጵያ ብሔራዊ ደህንነት አደጋ ላይ የሚጥሉ የህወሓት ቅጥረኞችን እያሰለጠነች የገንዘብና የትጥቅ ድጋፍ እያደረገች እንዲሁም የኢትዮጵያን ድንበር ጥሰው እንዲገቡ ምቹ ሁኔታ እየፈጠረች መሆኑን በዝርዝር አስታውቋል። ኢትዮጵያ እስካሁን ድረስ ለሁለቱ ሀገራት ታሪካዊ ወንድማማችነት ስትል በትዕግስት ጉዳዩን ይዛ መቆየቷን የገለጸው መግለጫው ሱዳን ግን የጸረ ኢትዮጵያ ኃይሎች መናኸሪያ በመሆን የኢትዮጵያን ግዛታዊ አንድነት እየጣሰች እንደሆነ ወቅሷል። በአሁኑ ወቅት በካርቱምና በአዲስ አበባ መካከል ያለው ግንኙነት አስጊ ደረጃ ላይ የደረሰ ሲሆን ሁለቱም ወገኖች እርስ በርስ የጥቃትና የሉዓላዊነት መጣስ ክሶችን በመሰንዘር ላይ ይገኛሉ። ሱዳን የአየር ጥቃቱን እንደ ከባድ የጦርነት ትንኮሳ ስትቆጥረው፣ ኢትዮጵያ በበኩሏ የሱዳን ባለስልጣናት ትኩረትን ከሀገር ውስጥ የእርስ በርስ ጦርነት ወደ ሌላ የውጭ ጠላት የመፍጠር ስትራቴጂ እየተከተሉ እንደሆነ ትሞግታለች። ለዚህ ዜና የመሰረት ሚዲያንም ተጠቅመናል። የአሜሪካ አዲሱ የሆርሙዝ ፕሮጀክት በሰርጡ ላይ አዲሱ ውጥረትን ፈጥሯል። ፕሬዝዳንት ዶናልድ ትራምፕ እንዳሉት ፕሮጀክት ፍሪደም ወይም በሆርሙዝ በኢራን እገዳ ተይዘው የቀሩትን በርካታ መርከቦች እየመሩ ከሆርሙዝ ከባቢ ነፃ የማውጣት አዲስ ፕሮጀክት ነው። ይህ ፕሮጀክት በተጀመረበት ዕለትም የአሜሪካ ጦር 6 የኢራንን አነስተኛ ጀልባዎች መጥቶ መጣሉን ነው ፕሬዝዳንት ዶናልድ ትራምፕ የገለጹት። 6 የኢራን አነስተኛ ጀልባዎች ወይንም በኢራን አገላለጽ ፈጣን ጀልባዎች የተመቱት የአሜሪካ ጦር መርከቦችን ለማስወጣት እየጣረ ባለበት ወቅት ላይ ነው ብለዋል ትራምፕ። አክለውም ኢራን ከጉዳዩ ጋር ምንም ግንኙነት የሌላቸውን ሀገራት የጥቃት ኢላማ ማድረጓን የገለጹ ሲሆን ከነዚህ መካከል የደቡብ ኮሪያ መርከብ መሆኗን ጠቁሟል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ሌሎች ሀገራት መጥተው የአሜሪካንን የሆርሙዝ ሰርጥን ነፃ የማውጣትና የባህር ክልሉን
ለዓለም አቀፍ ነፃ የንግድ መስመር የመክፈቱን ዘመቻ እንዲቀላቀሉ ጥሪ አቅርበዋል። መርከቧ የጥቃት ሰለባ ሆነባት የተባለችው ደቡብ ኮሪያ ይህን ዘመቻ የምትቀላቀልበት ጊዜ መሆኑንም ጠቁመዋል ዶናልድ ትራምፕ። አልጀዚራ ሁኔታውን በሚመለከት የአሜሪካና ኢራን ወቅታዊ የሆርሙዝ እንቅስቃሴና የጀልባዎች ጥቃት ሀገራቱ ወደ ወታደራዊ እርምጃ መመለሳቸውን ያሳይ ይሆን ሲል በሰራው ዘገባ ይህን እንቅስቃሴ ትራምፕ ኢራንን ዝም ብሎ ማለፍም ሆነ በሰፊው ማጥቃት አለመፈለጋቸውን ወይም ይህን ለማድረግ የሚያስችላቸውን ውሳኔ ማሳለፍ አለመቻላቸውን ያሳያል ብሎታል። ትራምፕ ከዚህ ቀደምም ይህን አይነት እርምጃ በሆርሙዝ በሚንቀሳቀሱ የኢራን ጀልባዎች ላይ የማድረግ ፍላጎት እንዳላቸው ገልጸው የነበረ ሲሆን ይህም አካሄድ ኢራን በሆርሙዝ ላይ የፈጠረችውን ጫና ለመቀነስ እንደሚያስችል ነበር የገለጹት። ነገሩ ቀላል ግን ደግሞ አደገኛ እርምጃ ሊሆን እንደሚችል በመጠቆም ይህም አካሄድ ትራምፕ በሀገር ቤት ከፍተኛ ተቃውሞ ወዳስነሳባቸው ጦርነት አስፍተው እንዳይመለሱ ነገር ግን ቀስ በቀስ ኢራንን ሊያዳክምላቸው ይችላል ብለው ሳያምኑ እንዳልቀረ ነው ዘገባው ያመላከተው። ሁለቱን ሀገራት ወደ ወታደራዊ እርምጃ ሊወስድ እንደሚችል የተሰጋው የትራምፕ ፕሮጀክት ፍሪደም ትግበራን ለመደገፍ 15000 ወታደሮችና 100 የጦር አውሮፕላኖች እንደሚሳተፉ ተገልጿል። የአሜሪካ ማዕከላዊ ዕዝ ሴንትኮም የትራምፕን ፕሮጀክት ፍሪደም እንዴት አድርጎ እንደሚያስፈጽም ይፋ አድርጓል። የድጋፍ 15000 ወታደሮችን ኢላማቸውን ለይተው የሚመቱ ሚሳኤል አውዳሚዎችና 100 አውሮፕላኖችን የሚያካትት ነው። ሴንትኮም በባህሩ ላይ የሚካሄደው የዓለም 1/5ኛ ነዳጅ ንግድ ከፍተኛ መጠን ያለው የነዳጅና የማዳበሪያ ምርት በወሽመጡ ላይ ነው የሚጓጓዘው ብሏል። የሴንትኮም አዛዥ የሆኑት አዳም ብራድ ኩፐር የባህር ላይ እገዳችን ባለበት የመከላከል ተልዕኮ ያለው ድጋፋችን ለቀጠናው ደህንነትና ለዓለም ምጣኔ ሀብት ወሳኝ ነው ብለዋል። ሆኖም ይህ የትራምፕ አስተዳደር እቅድ አደጋ እንዳለው አንድ የቀድሞ የአሜሪካ ባህር ኃይል ካፒቴን ተናግረዋል። የሶስት የአሜሪካ ጦር መርከቦች አዛዥ የነበሩት ኬቨን ኤየር እንዳስረዱት ዋሽንግተን ልትተገብር ያቀደችው መርከቦችን ለመምራትና ለማቀናጀት ወይንስ በቀጥታ ወደ ውስጥ ገብቶ የተለመደውን የእጀባ ተግባር ማስፈጸም የሚለው ግልጽ አይደለም። በእነዚህ ሁለት ነገሮች መካከል ያለው ልዩነት በምሽትና በቀን መካከል እንዳለው ልዩነት ነው። በቀጥታ እጀባ ማድረግ እጅግ አደገኛና አስቸጋሪ መፍትሄ ነው ብለዋል። ኢራን አሁንም በርካታ ጸረ መርከብ ባላስቲክ ሚሳይሎች፣ 1000 የሚደርሱ ጸረ መርከብ ድሮኖችና ሮኬት ሊታጠቁ የሚችሉ በመቶዎች የሚቆጠሩ ፈጣን የቅኝት ጀልባዎች እንዳሏት አንስተዋል። ይህም ማስተያየት በሆርሙዝም ቢሆን አሜሪካ የኃይል አማራጭ እንደታሰበው ስኬታማ ላይሆን እንደሚችል ተገምቷል። ትራምፕ አዲሱን ፕሮጀክት ይፋ ማድረጋቸውን ተከትሎ ማስጠንቀቂያ ሰጥታ የነበረችው ኢራን በ7 የኢራን ፈጣን ጀልባዎች ላይ የተወሰደውን እርምጃ በተመለከተ እስካሁን ያለችው ነገር የለም። የኢራን ማዕከላዊ ዕዝ ያወጣው መግለጫ ማንኛውም የውጭ ጦር ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክር በተለይ የጠባጫሪዋ የአሜሪካ ጦር ጥቃት እንፈጽማለን ብሎ ነበር። ሜጀር ጄኔራል አሊ አብዱላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልገው መናገራቸውን አስታውሰዋል። ይህን ተከትሎ ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ ባህር ኃይል አውዳሚ የጦር መርከብን በ2 ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሏን ገልጻለች። የኢራን መንግስት መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊ ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብለዋል። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃስክ ወደብ አቅራቢያ አንድ የጦር መርከብ በ2 ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ኃይል ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካው የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለዋል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆዩ መርከቦች ጉዟቸውን እንዲቀጥሉ እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ